ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የአውሮፓ ቻምፒየንስ ሊግ የሁለተኛ ቀን የሁለቱ ቡድኖች ጨዋታን ተመልክተን እንግዲህ ትናንትና ምሽት 1-1 በሆነ ውጤት ጨዋታቸውን አጠናቀዋል። አርሰናል ከአትሌቲኮ ማድሪድ በስፔን የተደረገው ጨዋታ በጣም በርካታ ደጋፊዎች የታደሙበት ነበረ። በተለይ ከሁለቱ ቡድኖች የአሰልጣኞቻቸው የጨዋታ ፍልስፍና ተነስተን ምን ሊጫወቱ እንደሚችሉ ግልጽ ነበረ። አትሌቲኮ ማድሪድ በሃይ ፕሬሲንግ በጣም ከፍተኛ የሆነ ሄቪ ሜታል የሚባለውን የጨዋታ መንገድ የሚከተል ቡድን ነው። ይሄ ቶሎ ቶሎ ወደ ተጋጣሚ ሜዳ የሚገባ ተጋጣሚ ሜዳ ገብቶ ደግሞ ጫናዎችን በተለያዩ የጨዋታ አቅጣጫዎች የሚፈጥር ቡድን ነው አሰልጣኝ ዲየጎ ሲሞኔ ባለፉት ዓመታት የሰራው። በተለይ በቁጥር በዝቶ የሚከላከልና አብዛኛውን ጊዜ ሽግግሮችን የሚመርጥ ከፍተኛ የሆኑ የትራንዚሽን ኃላፊነቶችን ለተጫዋቾች የሚሰጥ ቡድን ነው። ትናንትናም የተመለከትነው ያን የሚመስል አትሌቲኮ ማድሪድን ነበር። አትሌቲኮ ማድሪድ አብዛኛውን የጨዋታው መንገድ በአሰልጣኝ ዲየጎ ሲሞኔ ሲተረጎም ብዙውን የጨዋታ እቅዶቹ በተጫዋቾቹ ኃይል እንዲሁም በተጫዋቾቹ የጨዋታ ማኔጅመንት እንዲተገበር ይፈልጋል። የኦፖነንት የጨዋታ ክፍተቶችን በመጠቀም ይሄ ዳይሬክት ካውንተር አታኮችን በተደጋጋሚ በጣም ቀጥተኛ የሆኑ የመልሶ ማጥቃት እንቅስቃሴዎችን በተደጋጋሚ ይጠቀማል። በጣም ኦርጋናይዝድ የሆነ ቡድን ለመሆን ይሞክራል። አትሌቲኮ ማድሪድ ቴንስ የሆኑ በጣም ግለታቸው ከፍተኛ የሆኑ ጨዋታዎች ሲሆኑ ደግሞ የራሱን የጨዋታ መንገድ በተለይ በራስ የጨዋታ ክፍል ውስጥ ነገሮችን በማጥበብ የመከላከል አደረጃጀቶችን በማጥበብ የሚያጠቃበትን አቅጣጫም እንዲሁ ሰፊ በማድረግ የመስመሮችን ሽግግሮች ይጠቀማል። አርሰናሎች ወደ አትሌቲኮ ማድሪድ የጨዋታ ቀጠና በሚመጡበት ሰዓት የሚያጠባቸው ቀጠናዎቹ በበርካታ ተጫዋቾች ስለሚሞሉ አርሰናሎች ትዕግስት ይፈልጉ ነበር። በተደጋጋሚ ትዕግስቶችን ይፈልጉ ነበር። ለምሳሌ ቪክቶር ዮኬሬሽ የተገኘበትን የፍጹም ቅጣት ምት እንቅስቃሴ እንኳ ብንመለከት እሱን ለመያዝ 4 ተጫዋቾች እዛ ቀጠና ላይ ቆመው ነበር። ይሄ ማለት እንቅስቃሴው የተሻለ እንዳይሆን ለአርሰናሎች አድቫንቴጅ እንዳይሰጥና ወደ አርሰናል የመጨረሻ የሜዳ ክፍል እንዳይገባ ያጠቡታል ማለት ነው። እና ሮ ዲፌንዲንግ እና ዋይድ አታኪንግን በሄቪ ሜታል ትራንዚሽን የሚመርጥ አይነት ቡድን ነው አትሌቲኮ ማድሪድ። አትሌቲኮ ማድሪድ ትናንትና የነበረው ስትራክቸር ሲጀምር የ4-4-2 የጨዋታ መንገድ ነበረ። በዛ የ4-4-2 የጨዋታ መንገድ ውስጥ እንግዲህ ኮምፓክት መሆን በጣም ይፈልጋል አትሌቲኮ ማድሪድ በአሰልጣኝ ዲየጎ ሲሞኔ ሰዓት። ይሄ ማለት የተጋጣሚ ቡድንን እንቅስቃሴ መግፋት ስለሚፈልጉ ነው ኮምፓክት የሚሆኑት። አርሰናሎችን በተደጋጋሚ እየገፉ ከራሳቸው ሜዳ እንዲወጡ እያደረጉ መፍትሄ አልባ ያደርጓቸው ነበር። ይሄ ማለት ተመልሰው በሚመጡባቸው ሽግግሮችም ምቹ የሆኑ የመሸጋገሪያ ቀጠናዎችን እንዳያገኙ ያደርጓቸው ነበር። ያም ሆኖ ግን አርሰናል አብዛኛውን ይጫወትበት የነበረው የጨዋታ መንገድ ፔኔትሬሽንን ይመርጥ ስለነበረ በተለይ በግራና በቀኝ በኩል የነበሩት ገብርኤል ማርቲኔሊና እንዲሁም ማድወኬ አብዝተው ወደ ተጋጣሚ ሜዳ የሚሄዱበት የራሳቸው የሆነ ስኪል ስለነበራቸው እንዲሁም የተሰጣቸው የቡድን ታክቲክ ስለነበረ የአትሌቲኮ ማድሪድን ኮምፓክት መሆን ለመስበር ትዕግስተኛ መሆን ብቻ ነበር የሚጠበቅባቸው የነበረ። በአንዳንድ ሁኔታዎች ቢበለጡም ነገሮችን ግን ለማስተካከል ሞክረው የተወሰኑ ተሳክቶላቸው ተመልክተናል። በሚኬል አርቴታ በኩል ጨዋታውን ለመቆጣጠር የነበራቸውን ፍላጎት አድንቋል። በተለይ ተጫዋቾቹ ወደ አትሌቲኮ ማድሪድ ቴንስ ወደ ሆነው በጣም ግለት ወደ ነበረበት የጨዋታ ቀጠና ውስጥ ሲገቡ የማይረበሹበት ስቴት ነበራቸውና ይሄ አለመረበሻቸው አርቴታን በእንቅስቃሴ አርሰናል የተሻለ ሆኖ በሁለተኛው ዙር አድቫንቴጁን አሳድጎ እንዲመጣ ያግዟል የሚል አስተያየት ሰጥቷል። ግን በጨዋታው አርቴታ የተበሳጨበት አንዱ ውሳኔ የኤዜ የፍጹም ቅጣት ምት ጥያቄ ነበረ። ኤቤሬ ኤዜ የፍጹም ቅጣት ምት የሚያሰጥ ንክኪ ተደርጎበት ነበር በሳጥን ውስጥ። ያን ንክኪ የመሃል ዳኛው ቫር ተመልክቶ መወሰን አለመቻሉ አበሳጭቶታል። እንዳውም ምንድን ያለው
እንደዚህ አይነት ሁኔታዎችን በቻምፒየንስ ሊግ አልተመለከትኩም። አብዛኛውን የቻምፒየንስ ሊግ የዳኝነት የመጨረሻ ውጤቶች እንደዚህ አይነት ንክኪዎች ከተፈጠሩ ሳጥን ውስጥ የፍጹም ቅጣት ምት ናቸውና በጣም ገርሞኛል። የፍጹም ቅጣት ምት መሆን ነበረበት። ነክቶታል፣ ክሊርሊ ነክቶታል ብሏል። በእርግጥም ኤቤሬ ኤዜን ነክቶታል። በሳጥን ውስጥ የነበረው ንክኪ ለፍጹም ቅጣት ምት በቂ ነበረ። ሚኬል አርቴታ የሚያበሳጨው ያ ነው። ያ በቂ የሆነው ንክኪ ለምን የፍጹም ቅጣት ምት መሆን አልቻለም የሚል ነው። እሱን ቀይሮ ካስገባ በኋላ በነገራችን ላይ ወደ መጨረሻዊ ሜዳ ክፍል የሚደረጉ ትዕግስትን መሰረት ያደረጉ በጣም አደገኛ የሚባሉ ፔኔትሬሽኖች ጥሩ ነበሩ። ቶሎ ቶሎ ለመሄድ ይሞክራሉ። ከሄዱም በኋላ ተጋጣሚ ቡድን ማድረግ የከበደውን ነገር ደጋግመው ያደርጋሉ። ይሄ እርጋታውን አርሰናሎች በተሻለ ለማግኘት የሞከሩበት ጨዋታ ነበር ማለት ይቻላል። ከዚህ በፊት በነበሩት የቻምፒየንስ ሊግ ጨዋታዎች ያለፉት ዓመታት የአርሰናል ትልቁ ችግር የነበረው ምንድን ነው? በግማሽ ፍጻሜና ሩብ ፍጻሜ ጨዋታዎች ላይ በተለይ ፓኒክ የመሆንና በስህተቶች ውስጥ መገኘት፣ በመከላከል አደረጃጀት ውስጥ በተለይ ኳሱን ረጋ ብሎ ወደ አማካኝ ክፍል እንቅስቃሴ ይዞ ለመሄድ የሚደረጉ ሽግግሮች ላይ ጥንቃቄን ያለመምረጥ ነገር ነበረ። ትናንትና ዙቢሜንዲ ሞር የተወሰነ ስቴብል ሆኖ ተመልክተነዋል። ከሱ ወደ ፊት የሚደረጉ ሽግግሮችና ከሱ ወደ ጀርባ የሚመጡ ወይም ደግሞ የሚሄዱ ሽግግሮች ላይ አቅጣጫዎቻቸውን የተወሰነ ለማስተካከል የሞከሩባቸው የበሰሉ ሙቮች ነበሩ። እነዚህ የበሰሉ ሙቮች በተለይ አትሌቲኮ ማድሪዶች በሚመጡበት እንቅስቃሴ ውስጥ ምንም እንዳያደርጉ በተለይ ብዙ ጊዜ እንዲወስድባቸው አድርጓቸዋል። የተዋጡ ተጫዋቾችንም የተመለከትነው በጨዋታው ለዚህ ነው። ሉክማን በጣም ጥሩ ተጫዋች ነው። አንድ ሁለቴ ከሾለከባቸው ሩጫዎች ውጭ የአርሰናል የአማካኝና የተከላካይ መስመር ክፍል የፈጠረው ጋፕ ሉክማንን እንደፈለገው እንዳይንቀሳቀስ አድርጎታል። በተለይ በአትሌቲኮ ማድሪድ የጨዋታ ስትራክቸር ውስጥ ከተመለከትን በጣም ትልቁ የሚባለው የአትሌቲኮ ማድሪድ የማጥቂያ መሳሪያ በተከላካይና በአማካይ መካከል የሚፈጠረውን ስፔስ የሚጠቀመውን አንቶን ግሪዝማንን የሚከተል ሌላኛው አጥቂ የሚያገኘው ነፃነትና ፔኔትሬሽን። ይህንን ሉክማን እንደፈለገው አላገኘው። ለዚህ ነው 3 ጊዜ ቦታዎችን ሲቀያየር የተመለከትነው። አንዴ በቀኝ ወጥቷል፣ አንዴ ደግሞ ተመልሶ እንደገና የነበረበትን መደበኛ ቦታ ይዟል። እንደገና ደግሞ ተመልሶ ወጥቶ ወደ ቀኝ የማጥቃት እንቅስቃሴ ሲሄድ ተመልክተነው ነበርና አርሰናል በተለይ በራሱ በመጀመሪያው የጨዋታ ሀሳብ ውስጥ የአትሌቲኮ ማድሪድን የሚመጡ ተጫዋቾችን በማጥቃት እንቅስቃሴ ወደ ሽግግሩ የሚመጡ ተጫዋቾችን ኮምፓክት ሆኖ እንቅስቃሴያቸው እንዲገደብ በማድረግ እንቅስቃሴያቸው አድጎ ጫና እንዳያሳድር በማድረግ የፈጠረው ጫና ትናንት አንድ እግሩን በቻምፒየንስ ሊግ ፍጻሜ እንዲያስገባ ያደረገው ይመስላል። እንግዲህ 1-0 መርቷል። ከዛ በኋላ ጎል ተቆጥሮበታል። 1-1 በሆነ ውጤት ጨዋታው ተጠናቋል። የመልሱ ጨዋታ ኤምሬትስ ላይ ነው የሚደረገው። ያው የመልሱን ጨዋታ አርሰናሎች በምን መንገድ መከወን አለብን ለሚለው ዝርዝር የሆነ የጨዋታ ታክቲክ ያገኙበት የመጀመሪያ ጨዋታቸውን በጥሩ አፈጻጸም ጨርሷል። በተለይ የግማሽ ፍጻሜ ጨዋታዎች እንግዲህ ውብ ላይሆኑ ይችላሉ። ይሄ ደግሞ የፈጠረው የጨዋታው ባህሪ ነው። ምክንያቱም የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታዎች በጥንቃቄ መደረግ አለባቸው ብሎ ነበረ ሚኬል አርቴታ ከጨዋታው ቀደም ብሎ በሰጠው አስተያየት። ምክንያቱም የምንገጥመው ቡድን አትሌቲኮ ማድሪድ መሆኑ ብቻ ሳይሆን እዚህ የግማሽ ፍጻሜ ጨዋታ ላይ ደረሰ ማለት የቡድኑን ጥንካሬ በደንብ ነው የሚያሳየው ብሏል። ስለዚህ የቡድኖቹን ጥንካሬ በሚገባ ለመቆጣጠር መሰረታዊ የሚባለው ነገር ምንድነው? ጥንቃቄ ነው ብሏል። መጠንቀቅ ያስፈልጋል። እያንዳንዷን ሽግግሮቻችንን በእያንዳንዷ የጨዋታ ስቴፖች ውስጥ ምን ማድረግ እንዳለብን እያወቅን ነው መጫወት ያለብን ያለው ከጨዋታው ቀደም ብሎ። ከጨዋታውም በኋላ ጥሩ እንደነበሩ አንስቷል አርቴታ። በእንቅስቃሴ የተሻለው ቡድን ጨዋታውን ለመቆጣጠር የነበረውን ሀሳብ በደንብ ገልጿል አርቴታ። ነገር ግን በውሳኔዎቹ በተለይም ደግሞ በዳኝነት ውሳኔዎቹ ደስተኛ አልነበረም። በተለይ የኤቤሬ ኤዜ የፍጹም ቅጣት ምት ለሚኬል አርቴታ መሰጠት የነበረበት ፍጹም ቅጣት ምት ነው። ለዚህ ነው በጣም ተበሳጭቶ ውሳኔውን የመሃል ዳኛውን ውሳኔ በተመለከተ ከጋዜጠኞች ጋር በነበረው ቆይታ I'm not happy with the disallowed goal የሚል አስተያየት፣ the disallowed penalty የሚል አስተያየት ሰጥቷልና እስኪ የተወሰነ እንስማው።
The penalty that was disallowed. They've been very clear. In the Premier League, it's not a penalty. In the Champions League, it is a penalty. They made it very clear from day one, I think. በፕሪሚየር ሊጉ ይሄ ፔናልቲ አይደለም፣ በቻምፒየንስ ሊጉ ግን ፔናልቲ ነው። ይሄን ክሊር አድርገውታል በመጀመሪያው ንክኪ ብሏል። በቪክቶር ዮኬሬሽ ንክኪ ማለት ነው። ምክንያቱም የዮኬሬሽ ንክኪ በፕሪሚየር ሊጉ በጣም ብዙ ጊዜ የኔ ተጫዋቾች ሳጥን ውስጥ ወድቀው አልተሰጣቸውም ነው እንግዲህ የሚኬል አርቴታ ሐሳብ። እስኪ ልድገምላችሁና እስኪ ስሙት። League is not a penalty. In the Champions League, it is a penalty. They made it very clear from day one. I think they were consistent. Yesterday, the Bayern Munich, you see a handball there is a penalty. I understand that today is a penalty. The second one. በቻምፒየንስ ሊግ ዘንድሮ ኮንሲስተንት ናቸው ነው የሚለው። በተለይ ፔናልቲ የሚሰጡበትን መንገድ ከተመለከትን ትናንትና ይላል። ምክንያቱም ጨዋታው ትናንት ስለነበረ ከትናንትና ወዲያ የተደረገውን ጨዋታ በተመለከተ ሲናገር ነው። ትናንትና የባየር ሙኒኩን ጨዋታ ከተመለከትክም የተሰጠበት መንገድ ትክክል ነበር ይላል። ምክንያቱም ተገቢ የሆነ ውሳኔ ነው የመሃል ዳኛ የወሰኑት፣ ንክኪው በቂ ስለነበረ የሚል አስተያየት ሰጥቷል። ይሄኛውም የኤዜ ንክኪ የፍጹም ቅጣት ምት ሊያሰጥ የሚገባው ነበረ ነው። ለዛ ነው በጣም የተበሳጨሁት ይላል። ተናዳሃል ወይ ብሎ ጋዜጠኛዎች ጠይቀው፣ አዎ ተናድጃለሁ፣ ለዛ ነው የፍጹም ቅጣት ምቱ መሰጠት አለበት ብዬ በዚህ መንገድ የምናገረው የሚል አስተያየት ሰጥቷል። ዲጎ ሲሞኒ ከጨዋታው በኋላ ተጠይቆ ነበርና በተለይ ስለ አርሰናል ሲጠየቅ የአርሰናልን ቤዚክ ነገሮች በስፋት አንስቷል። የሊጉ መሪ ነው ብሏል። አርሰናል በቻምፒየንስ ሊጉ ዘንድሮ የመጡበትን መንገድ ከተመለከትክ ዲዘርቭ ያደርጋሉ። ስለዚህ ይሄን ቡድን ስትገጥም ጥንቃቄ ያስፈልጋል። ለዛ ነው ጨዋታውን ስንጫወት ከተመለከታችሁ በጥንቃቄ ለመጫወት እየሞከርን የነበረው። ራሳችን ሜዳ ላይ ወደ ተጋጣሚ ሜዳ ላይ በምንሄድባቸው በእነኚህ መካከለኛ እና ረዥም ሽግግሮች ውስጥ አብዛኛውን ጊዜ መጠንቀቅ ያስፈልገን ነበርና እየተሳሳትን መሄድና እየተሳሳትን መመለስ አልፈለግንም ነበር ይላል። ይሄ ነው ቤዚክ ነገሩ። እየተሳሳትን መሄድና እየተሳሳትን መመለስ አንፈልግም ነበር። በተለይ ስንሄድ በጥንቃቄ ኳሱን ይዘን ወደ አርሰናል ሜዳ ገብተን የሆነ ነገር ፈጥረን መምጣት፣ ስንመለስም የዲፌንሲቭ ሽልዳችን ወይም ደግሞ የመከላከል ሽፋናችን ለአርሰናል አድቫንቴጅ በማይሰጥ መንገድ አርሰናል አድቫንቴጅ እንዳያገኝ አድርገን እየተከላከልን ነው መምጣት የምንፈልገው የነበረውና ያን አድርገናል። አንድ ለአንድ መጥፎ ውጤት አይደለም፣ የመልሱን ጨዋታ እንድንጠብቀው አድርጎናል የሚል አስተያየት ነው የሰጠው። በእርግጥ ለሁለቱ ቡድኖች የመልሱ ጨዋታ እንግዲህ የሚጠበቅ ነው የሚሆነው። ምክንያቱም አሁን አርሰናል ሜዳው ላይ ነው የሚጫወተው። አትሌቲኮ ማድሪድ በሜዳው የነበረውን ጨዋታ ጨርሷል። በእርግጥ አንድ ነገር መናገር የሚቻለው የቻምፒየንስ ሊግ የዚህ አይነት ሞመንቶች ሜዳ ውጭ የሚያስብል አይነት ታሪክ እየቀረ ነው። ምክንያቱም ቡድኖች ሜዳን በሚገባ ተቋቁመው በራሳቸው የጨዋታ ታክቲክ ምን ማድረግ አለባቸው የሚለውን እየሰሩ መጥተዋል። ለምሳሌ የፒኤስጂ እና የባየር ሙኒክን ጨዋታ ብንመለከት ምንም እንኳ ፒኤስጂ ቢያሸንፍም በእንቅስቃሴ ግን የተሻለ በተለይ ወደ ጨዋታው ተመልሶ በመምጣት ባየር ሙኒክ ሜዳው ላይ የሚጫወት ነበር የሚመስለው። ሁለቱን ጎሎች ያስቆጠረበትን መንገድ ስንመለከት እንዲሁም ተጋጣሚ ሜዳ ላይ የነበረውን አብዝቶ ሲነካካው የነበረውን የኳስ ንክኪ፣ ተጋጣሚ ሜዳ ላይ የነበረውን የመጨረሻው የሜዳ ፔኔትሬሽን ስናይ እያንዳንዱ የጨዋታ እንቅስቃሴና እያንዳንዱ የጨዋታ ሽግግሮቹን በጥራት ራሱ ሜዳ ላይ የሚያደርግ የሜዳ አድቫንቴጅ የሚጠቀም ቡድን ነበር ይመስለው ባየር ሚዩኒክ። ትናንትም በአትሌቲኮ ማድሪድ ሜዳ የተጫወተው አርሰናል ራሱ ሜዳ ላይ የሚጫወት ቡድን ነበር ይመስለው። ጫናዎቹ አብዛኛውን የሚያስቸግሩት አይነት ቡድን አልነበርም። ከጫናዎቹ የሚወጣበትን መንገድ ካየ ነው የጫና አሸናፊነቱ እያደገ በእንቅስቃሴ አስቸጋሪ ለሚባሉ ሁኔታዎች መልስ እየሰጠ ነበር የሚሄደውና በእርግጥም በቻምፒየንስ ሊግ የግማሽ ፍጻሜና የሩብ ፍጻሜ ጨዋታዎች ላይ አሁን እየቀረ መጥቷል። ይሄ ከሜዳ ውጭ እና ሜዳ ላይ የሚለው አድቫንቴጅ አብዛኛውን ሁኔታዎች እየለወጡት መጥቷል። በተለይ ቡድኖች በታክቲክ እየበሰሉ ቡድኖች በታክቲክ እያደጉ ሲመጡ ይበልጥ ደግሞ የተሻለ መፎካከር ከራስ የቡድን እንቅስቃሴ አንጻር ነው እንጂ በሜዳ ላይ ሀፕን ከሚያደርገው የደጋፊው ጫና እንዳልሆነ እየተረዱት የመጡ ይመስላሉና ያው የመልሱ ጨዋታ አርሰናል ላይ ቢደረግም አትሌቲኮ ማድሪድ አሁንም ጫና እንደሚፈጥር ግልጽ ነው። ነገር ግን አርሰናል አድቫንቴጅ የሚወስድበት ጨዋታ እንደሚሆን ግልጽ ነው።
አሁን ባለው ሁኔታ አሁን ባለው የጨዋታ እንቅስቃሴና ቁጥጥር አንድ እግሩን ወደ ፍጻሜ ያስገባ ይመስላል አርሰናል። ከመከላከል እንቅስቃሴ ጋር በተያያዘ ትናንትና የነበረውን ጥንቃቄ እንመልከት። በአርሰናል በኩል የሁለቱ የመሃል ተከላካዮች የጋብሪኤልና የሳሊባ መከላከል ትናንት ፐርፌክት ነበረ። በተለይ የሚመጡትን የአትሌቲኮ ማድሪድ ስል አጥቂዎች ለመቆጣጠር ስፔስ የሚከለክሉበት መንገድ በጣም የሚደነቅ ነበረ። በዘንድሮ የውድድር ዓመት በቻምፒየንስ ሊግ በጣም አስገራሚ ጥምረት ካደረጉባቸው ጨዋታዎች መካከል የትላንትናው የሁለቱ ተጫዋቾች ጨዋታ የሚጠቀስ ነው። በጣም ጥሩ ጊዜ ማሳለፍ ችሏል። ከነሱ ፊት የነበረው ዴክለን ራይስም እንዲሁ እንቅስቃሴው በጣም ያደገ ነበረ። በተለይ ዙቢሜንዲ ከዚህ በፊት ከነበሩት ጨዋታዎች አንጻር የተሻለ ፐርፎርም ለማድረግ የሞከረበት ጨዋታ ነው። ወደፊት የሚጠጋ ነበረ። አማካኞችን ለማገዝ ይሞክራል። እንደገና ተመልሶ ደግሞ ይመጣና የተከላካይ መስመር ተጫዋቾቹን እንደገና የሚከፍቱትን ስፔስ በመመልከት ለመዝጋት ይሞክራል። አንዳንዴ እንዳውም እየተመለከትኩት ነበርና የቀኝ የተከላካይ መስመር ቦታ ላይ የተሰለፈውን ቤንጃሚን ዋይትን ይሸፍንለት ነበር። እሱ በሚሄድበት ሰዓት ሄዶ የሚያጠቃው እንቅስቃሴ እዛ የተሻለ እርጋታ ስለሚፈልግና መቆየት ስላለበት ትዕግስት ስለሚያስፈልገው እሱ እስከሚመለስ ድረስ እየተመለሰ የቀኝ መከላከሉ ላይ ራሱ ሽፋን ይሰጥ ነበር እና ዙቢሜንዲ ምናልባት ከዚህ በፊት ከነበሩት የሲምፕል ፓስ ንክኪዎቹ፣ የፔኔትሬሽን ሐሳቦቹ፣ የቦታ አሸፋፈኖቹ የትናንትናው ዙቢሜንዲ በጣም ጥሩ ጊዜ የነበረው ዙቢሜንዲ ነበር ማለት ይቻላል። የማርቲን ዙቢሜንዲን ሚና አርሰናል በጥሩ እንቅስቃሴ አድጎ ካገኘው ተጠቃሚ ነው የሚሆነው። ምክንያቱም ፈርስት ቦል ኮንትሮለር እሱ ነው። የመጀመሪያው ኳስ ተቆጣጣሪ ወይም የእንቅስቃሴው ተቆጣጣሪ እሱ ነው። እሱ ጥሩ ከሆነባቸው ተጋጣሚዎች የሚፈልጉትን ነገር እንደማይሰሩ ግልጽ ነው። እሱ ጥሩ ማይሆን ከሆነ ግን ተጋጣሚ ምቾት ይሰማዋል። ስለዚህ የተጋጣሚ የእንቅስቃሴ ብልጫ ነው የሚኖረው ማለት ነው። ትናንትና ግን ጥሩ ነበረ። በተለይ በቻምፒየንስ ሊጉ ካደረጋቸው ጨዋታዎች ውስጥ ጥሩ ምሽቱ የትናንትናው ምሽት ነበር። ፔኔትሬት ያደርጋል፣ ቅድም እንዳልኳችሁ ኮንትሮል ያደርጋል። ቦል ኮንትሮለር ነው። ያው በዚህ የጨዋታ ሚና በተደጋጋሚ ማነሳው ሐሳብ አለ። ይህን ፖድካስት የምትከታተሉ የዚህ ፖድካስት ቤተሰቦች የምታስታውሱ ከሆነ ፈርስት ኤንድ ላስት ቦል ሪሲቨርስ ነው የሚላቸው እነዚህ ተጫዋቾች። የመጀመሪያውና የመጨረሻው ኳስ ተቀባዮች ናቸው። የመጀመሪያው የሚባለው ጫናን መጀመሪያ ይቀበላሉ። የመጨረሻው ደግሞ የሚባሉት ከነሱ የሚነሳው ስህተት፣ ከነሱ የሚነሳው አጸፋ ለቡድን አስቸጋሪ ነው የሚሆነው። ስለዚህ ዙቢሜንዲ ጥሩ ከሆነ አጸፋውን መቆጣጠር ይችላሉ ማለት ነው። ትናንትና የነበረው የአማካኝ ክፍል ቴምፖም እንግዲህ ከዛ ጋር የሚገናኝ ነው የሚሆነው። በዚህ እሳቤ ከተመለከት ነው አብዛኛውን የጨዋታ ቁጥሮች የተሻለ ፊገር ሰጥተውታል አርሰናል አማካኝ ክፍል። ለምሳሌ ፍጻሜያቸውን ብንመለከት የፓሲንግ አኪሬሲ አፈጻጸም፣ የፋይናል ሰርድ አፈጻጸም በፐርሰንት ስናየው ወደ 78.3 መቶኛ የሚጠጋ ነው። አትሌቲኮ ማድሪድን በ8.5 መቶኛ አፈጻጸም ይበልጧቸዋል። በአጠቃላይ በመጨረሻው የሜዳ ክፍል የፎርዋርድ ፓስ አፈጻጸም ስንመለከት 61.3 መቶኛ የሚሆን ጥራት ነበረው ያርሰናል። የአትሌቲኮ ማድሪድ ወደ 58.2 የሚጠጋ አይነት ነው የነበረው። የፋይናል ሰርድ ፔኔትሬሽን ኢንትሪዎች፣ ይሄ የመጨረሻው የሜዳ ክፍል መግባት ወይም ደግሞ ስንጠቃን ከተመለከት ነው 63 ኳሶችን አርሰናሎች ገብተዋል ትናንትና። የመጨረሻው የሜዳ ክፍል ላይ 63 ኳሶችን በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ኮምፓክት በሚሆነው ሄቪ ሜታል በሆነው አትሌቲኮ ማድሪድ ቀጠና ላይ ሰርገው ገብተዋል። አትሌቲኮ ማድሪድ 38 ሁኔታዎች ላይ ብቻ ነው ይህን ነገር ማድረግ የቻሉት። በአጠቃላይ የፔናልቲ ኤሪያ ኤንትሪ ስንመለከት፣ ይሄ የቶታል ኦፕን ፕሌይ ክሮሶችን ስናይ፣ የረዣዥም ኳስ አፈጻጸም ስንመለከት፣ ከዛ ውጭ የፓሲንግ አኪሬሲ ሁኔታዎችን ስንመለከት አርሰናል ጥሩ የሆኑ ነገሮችን የፈጠረበት ምሽት ነበረ ትናንትና። እንዳውም ከሹት ኢንሳይድ እና አውትሳይድ ቦክስ ላይ አርሰናል በቻምፒየንስ ሊጉ
ሶሊድ በሆነው አትሌቲኮ ማድሪድ በአጠቃላይ ወደ 12 ሙከራዎችን ማድረግ ችሏል። ወደ 12 ሙከራዎችን አድርጓል። ኪፓሶች ወደ 9 የሚጠጉ ኪፓሶችን በተጋጣሚ ሜዳ እንቅስቃሴ ላይ መፍጠር ችሏል። ያው እዚህ ላይ አትሌቲኮ ማድሪድ የተሻለ አቅም ነበረው ማለት ይቻላል። ያው ከፍተኛ የሆነ ሽግግሮችን በማድረግ አድቫንቴጆችን ለመጠቀም ሙከራዎችን ያደርግ ስለነበረ ማለት ነው። በ3 በ4 ቁጥሮች አርሰናልን ይበልጠዋል። በአጠቃላይ ግን የአማካኝ ክፍሉን ህይወት፣ የተከላካይ መስመር ክፍሉን ጥንካሬ ተመልክተን የመልሱ ጨዋታ ለአርሰናል አድቫንቴጅ ሊሰጠው ይችላል ወደሚለው ድምዳሜ የሚያመጣ ነው። ለዚህ ነው አርሰናል አንድ እግሩን ወደ ፍጻሜው አስገብቷል የሚያስብል ሁኔታ ላይ የሚገኘው። መገናኛ ብዙሃኖች አብዛኛውን የጻፉትን ጽሑፍ ከተመለከትን አርሰናል ወደ ፍጻሜ የሚገባበትን እድል እንደፈጠረ በስፋት ጽፈዋል። ይሄ ከእንቅስቃሴ ጋር በተያያዘም አርሰናል ምልክቶቹ ወደ ፍጻሜ መግባት የሚያስችሉት ምልክቶች ናቸው። ጌሙ ኮንትሮል አድርጓል። የተከላካይ መስመር ተጫዋቾቹ ጥብቀታቸው ጥሩ ነው። ግብ ጠባቂው ዳቪድ ራያ ስህተቶችን ቀንሷል። እንዲሁም ሽግግሮች፣ የመስመር ሽግግሮች አሁን ቡካዮ ሳካም ተቀይሮ ከገባ በኋላ የነበረው ሽግግር ከተመለከትን ይበልጥ አርሰናል የሚያስፈልጉት ነገሮች ምንድናቸው ለሚለው ሚኬል አርቴታ አሁን ምላሽ እያገኘ እንደመጣ የሚያሳይ ነው። እንግዲህ የመልሱ ጨዋታ ላይ የሚኖረው ፐርፎርማንስ፣ የጨዋታ አፈጻጸም ኤክስፔክት እንደሚደረግ ግልጽ ነው። የመልሱ ጨዋታ ላይ በሜዳው አርሰናል ጨዋታውን ተቆጣጥሮ እንደሚወጣ ብዙዎች እምነት አላቸው። ከመጀመሪያው የጨዋታ ቁጥጥርና ብልጫ ፐርፎርማንስ አንጻር ማለት ነው። አጠቃላይ ግን የግማሽ ፍጻሜው የመጀመሪያው ዙር ጨዋታ በተለይ የሁለቱ አሰልጣኞች የጨዋታ ታክቲክ በሚገባ የተነበበበት ነበር ማለት ይቻላል። ጨዋታው እንዴት አገኛችሁት እናንተ? እስኪ ሀሳብ አስተያየት ስጡበት። የትኛው ሁኔታ ላይ ጨዋታው ሊያልቅ ይችል ነበር ብላችሁ ታስባላችሁ? እስኪ ተሳተፉ፣ ሀሳብ ስጡበት። ጥሩ ቀን ይሁንላችሁ።